ጤና ይስጥልኝ ውድ ተማሪዎች እንደምሰነበታችሁ። በባለፈው 6.4ን ፖፑላር ሪቮሉሽን የሚለውን ሌሰን አይተናል። የ12ኛ ክፍል የታሪክ ትምህርት። ዛሬ ደግሞ 6.5 ሶሾ ኢኮኖሚክ ኤንድ ፖለቲካል ሪፎርምስ ኦፍ ዘ ሚሊተሪ ሪጅም የሚለውን ቶፒክ ለማየት እንሞክራለን። In the preceding session, we have seen the 19th popular revolution, the fact that a series of popular oppositions against Emperor Haile Selassie leads to the deposition of Emperor Haile Selassie on September 1974 by a military committee known as DERG, which is basically carried out by a slowing and systematically opposition known as the creeping coup. Now, after the Derg government removed or deposed Emperor Haile Selassie, it took full power, and it was named Provisional Military Administrative Council in 1974. So the Derg government introduced socio-economic and political measures aimed at transforming the country. እንግዲህ የደርግ መንግስት የአፄ ኃይለ ሥላሴን መንግስት በ1974 ዓመተ ምህረት በክሪፒንግ ኩፕ ካስወገደ በኋላ የተለያዩ ለውጦችን ኢንትሮዲዩስ አድርጓል። ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ለውጦችን ኢንትሮዲዩስ አድርጓል። ለአብነት the Derg government launched the development through cooperation campaign. የመጀመሪያው እርምጃው እድገት በህብረት ዘመቻ ነው፣ ወይም ደግሞ ዲቨሎፕመንት ስሩ ኮኦፕሬሽን ካምፔን የሚባለው ነው። ይሄ እድገት በህብረት ዘመቻ ዲሴምበር 1974 ዓመተ ምህረት የታወጀው ይሄ አዋጅ ይሄ ፕሮግራም ዋናው ዓላማው ምንድነው? it was aimed at assisting the enforcement of the upcoming land reform decree of 1975. የደርግ መንግስት የመሬት አዋጅ በ1975 ዓመተ ምህረት ለሚታወጀው የመሬት አዋጅ ስር ነቀል የመሬት ይዞታ ለውጥ ሁኔታዎችን ለማመቻቸት ያካሄደው ዘመቻ ነው። ይሄ እድገት በህብረት ዘመቻ እና በዚህ ዘመቻ the students and teachers campaigned to the rural areas so as to inculcate the ideas of socialist revolution. የሶሻሊስት ሪቮሉሽን ወይም ደግሞ ማህበረሰባዊ አብዮት ምን እንደሚመስል ለገጠሩ ማህበረሰብ እውቅና ለመፍጠር ተማሪዎችና መምህሮቻቸው ወደ ገጠሩ ሄደዋል። በዚህ በእድገት በህብረት ዘመቻ እነዚህ ዘማቾች ይባላሉ፣ ወይም ደግሞ ካምፔነርስ ይባላሉ። እና ካምፔነሮች የእድገት በህብረት ዘማቾች ምናምን ነገሮችን አድርገዋል ስንል አንደኛ they contribute the registration and distribution of lands፣ የመሬት ሽንሸና እንዲካሄድ የመሬት ክፍል እንዲካሄድ በገጠሩ አካባቢ ከፍተኛውን አስተዋጽኦ አበርክተዋል። the formation of peasant associations፣ የአርሶ አደሩ ማህበራት peasant associations እንዲመሰረቱ አድርገዋል። as well የኢፒአርፒ ወደፊት እናየዋለን። ኢሃፓ ማለት ነው፣ ኢትዮጵያን ፒፕል ሪቮሉሽናሪ ፓርቲ አባል የነበሩ ዘማቾች ይሄንን የዘመቻ ፕሮግራም ደርግን ለመቃወም ተጠቅመውበታል። ኦፍ ኮርስ እነዚህ የኢሃፓ አባላት የደርግን መንግስት ከጅምሩም ቢሆን ተቃውመዋል። so they used this program so as to incite opposition against the Derg፣ በደርግ ላይ ተቃውሞ ለማንሳት ተጠቅመውበታል። በዚህ ምክንያት ነው የደርግ መንግስት ይሄንን የዘመቻ ፕሮግራም ካንስል እንዲያደርጉ የሰረዘው። መቼ? በጁላይ 1976 ዓመተ ምህረት የዘመቻ ፕሮግራም ወይም ደግሞ የእድገት በህብረት ዘመቻ ፕሮግራም ያከተመበት ዋናው ምክንያት because EPRP members the ዘመቻ as a means for inciting opposition against the Derg፣ በደርግ መንግስት ላይ ኦፖዚሽን ለማንሳት ስለተጠቀሙበት ነው ማለት ነው። ሌላኛው የደርግ መንግስት ኢንተረስቲንግ ፕሮግራም የሚባለው የአረንጓዴው ዘመቻ የሚባለው ነው፣ ወይም ደግሞ በእንግሊዘኛው ግሪን ካምፔን የሚባለው ነው። በ1978 ዓመተ ምህረት የተካሄደ ፕሮግራም ነው። ይሄ ዘመቻ ስሙ እንደሚያመለክተው በዋናነት to bring rapid economic development፣ በኢትዮጵያ ፈጣን የኢኮኖሚ ለውጥ ለማምጣት ታስቦ የተካሄደ ዘመቻ ነው። ይሄ አረንጓዴው ዘመቻው ደግሞ ግሪን ካምፔን የሚባለው
ሌላኛው ዘመቻ የመሰረተ ትምህርት ዘመቻ ነው፣ ወይም ደግሞ ሊትረሲ ካምፔን ነው። በ1979 ዓ.ም የተካሄደ ይሄ ዘመቻ በኢትዮጵያ መሃይምነትን ለማጥፋት፣ ድንቁርናን ለማጥፋት፣ ትምህርትን ለማስፋፋት የተካሄደ ዘመቻ ነው። በእርግጥም የደርግ መንግስት ካካሄዳቸው ዘመቻዎች በጣም ሞስት ኢምፖርታንት የሚባለው ሞስት ሰክሰስፉል የሚባለው ዘመቻ ይሄ ነው። የደርግ መንግስት በዚህ ፕሮግራሙ ብዙ ኢትዮጵያውያንን እንዲማሩ ማንበብ መጻፍ እንዲችሉ አድርጓል። ሶ ኢት ዋዝ ዘ ሞስት ሰክሰስፉል ፕሮግራም ኦፍ ዘ ደርግ ገቨርንመንት። ሌላኛው የቀይ ኮከብ ዘመቻ ነው። ይህ ዘመቻ ደግሞ ምንድነው? ባጭሩ የኤርትራን ተዋጊ ኃይሎች የኤርትራን አማጽያን በወታደራዊ መንገድ ለመቆጣጠር ደምሶ ኤርትራን በቁጥጥር ስር ሙሉ በሙሉ ለማዋል ያካሄደው ዘመቻ ነው የደርግ መንግስት። መቼ ተካሄደ ቢባል በ1982 ዓመተ ምህረት ነው የቀይ ኮከብ ዘመቻ። በእርግጥ ይሄ ዘመቻ ሰክሰስፉል አልነበረም፣ ወደፊት እናየዋለን። ሌላኛው ፕሮክላሜሽን ኦፍ ኢትዮጵያን ሶሻሊዝም ነው። የኢትዮጵያ ሶሻሊዝም እንግዲህ መቼታ በሂደት የደርግ መንግስት ኢት ቢጋን ቱ ቼንጅ ኢት ስሎጋን ፍሮም ኢትዮጵያ ትቅደምቱ ኢትዮጵያ ሶሻሊዝም፣ ስሎጋኑን ከኢትዮጵያ ትቅደም ወይም ደግሞ ኢትዮጵያ ፈረስት ወደ ኢትዮጵያን ሶሻሊዝም ቀይሯል ነው። እንግዲህ ለምን ይሄን አደረገው ቢባል ደግሞ ቱ ጌት ሰፖርት ኦፍ ዘ ኢትዮጵያን ስቱደንትስ፣ የኢትዮጵያ ተማሪዎች የሶሻሊስትን አብዮት የሶሻሊስትን አይዲዮሎጂ ሰፖርት ያደርጉ ነበር ከመጀመሪያም። ሶ የነሱን ድጋፍ ለማግኘት ተብሎ ደርግ በሂደት መፈከሩን ከኢትዮጵያ ትቅደም ወደ ኢትዮጵያን ሶሻሊዝም ሽፍት ሊያደርግ ይችላል ማለት ነው። የደርግ መንግስት ምን አድርጓል? ሌላ ኢት ሪቮክድ ኦል ሮያል ታይትልስ ኤንድ ፕሮፖዝድ ኮንስቲቱሽናል ሞናርኪ ዋዝ አባንደንድ ኢን ማርች 1975። በንጉሱ ወቅት የነበሩ የተለያዩ ሮያል ታይትሎች ንጉሳዊ ማዕረጎችን ሙሉ በሙሉ ሪቮክድ በማድረግ በማስቀረት እና ይመሰርታል ተብሎ የታሰበውን ኮንስቲቱሽናል ሞናርኪም እንደዚሁ በማስቀረት የራሱን ያገዛዝ ስርዓት መስርቷል ማለት ነው። በተጨማሪም ኢት ኮንትሮልድ ኢንዱስትሪስ ላርጅ ስኬል አግሪካልቸራል ፋርምስ ኤንድ ፋይናንሻል ኢንስቲትዩሽንስ ባይ ማርች 1975። በተለይ ማርች 1975 ዓመተ ምህረት በሀገሪቱ የሚገኙ ታላላቅ ኢንዱስትሪዎችን፣ ታላላቅ የእርሻ ቦታዎችን፣ የገንዘብ ተቋማትን፣ ባንኮችን፣ ኢንሹራንሶችን ሁሉ በደርግ መንግስት ቁጥጥር ስር እንዲሆኑ አድርጓል። በመንግስት ቁጥጥር ስር እንዲሆኑ አድርጓል። እንግዲህ የሶሻሊዝም ስርዓት አንዱ መገለጫው ይሄ ነው። ፕራይቬታይዜሽን አይኖርም በሶሻሊዝም ስርዓት። ሰው ሁሉም ተቋማት በመንግስት ቁጥጥር ስር እንዲሆኑ አድርጓል። The Derg also replaced the economic and social base of feudal capitalism and socialist socio-economic order. የፊውዶ ካፒታሊዝምን በሶሻሊስት ሶሺዮ ኢኮኖሚክ ኦርደር ተክቶታል። በንጉሱ ወቅት የፊውዳሊዝምና የካፒታሊዝም ስርዓት ነበረ። ይሄንን ስርዓት በሶሻሊስት ሶሺዮ ኢኮኖሚክ ሲስተም ተክቶታል። እንደዚሁም the Derg government organized rural and urban communities into hierarchy of associations። የተለያዩ አሶሲሽኖች ማህበራት ተመስርተዋል በደርግ መንግስት። በገጠሩ አካባቢ የአርሶ አደሩ ማህበራት አሉ፣ በከተሞች አካባቢ ቀበሌዎች አሉ። so a series of associations were formed by the Derg government። የደርግ ገቨርንመንት ሁለቱ ወሳኝ የሚባሉ አዋጆች ምን ናቸው ስንል፣ አንደኛ የመሬት ተሐድሶ ለውጥ ነው። የመሬት ሪፎርም ላንድ ሪፎርም የመሬት ለውጥ አዋጅ ነው፣ ፕሮክላሜሽን ነው። ይሄ የመሬት ለውጥ አዋጅ ወይም ደግሞ የመሬት ተሐድሶ አዋጅ ማርች 1975 ዓመተ ምህረት ነው የተካሄደው። በዚህ አዋጅ the Derg government nationalized rural land የገጠሩን መሬት በመንግስት ቁጥጥር ስር እንዲሆን አድርጎ የበፊቱን የሶሾ ኢኮኖሚክ ፊውዳሊዝም ዲስማንትል አድርጓል፣ ሙሉ በሙሉ እንዲፈረካከስ አድርጓል ነው የበፊቱን የፊውዳሊዝም ስርዓት። so it abolished all private land ownershipን በማስወገድ መሬት በመንግስት ቁጥጥር ስር እንዲሆን አድርጓል። አዝዌል የደርግ መንግስት በዚህ በመሬት አዋጁ
it sets the ceiling on family holdings of land up at 10 hectares ያንዳንዱ ቤተሰብ እስከ 10 ሄክታር መሬት የእርሻ መሬት አሁን እንዲያደርግ ማክሲመሙ ነው በመሰረቱ። ከዛ በታች ከፍተኛው 10 ሄክታር፣ ከዛ በታች ደግሞ እንደዚሁ እንደ ቤተሰቡ ቁጥር መሬትን ዲስትሪቢዩት አድርጓል ወይም ደግሞ ሸንሽኗል የደርግ መንግስት። it provided for the formation of peasant associations የተለያዩ ፔዛንት አሶሲዬሽኖች እንደዚሁ ተመስርተዋል በደርግ መንግስት። እንዲያውም ፔዛንት አሶሲዬሽንስ were formed from national level to district level as well ቀበሌ level I mean rural area level ከብሔራዊ ደረጃ እስከ አነስተኛ ገጠር መንደር ድረስ የፔዛንት አሶሲዬሽኖች ተመስርተዋል። እና እነዚህ the peasant associations were responsible for implementing the land reform proclamations ይሄንን land reform proclamation የመሬት ለውጥ አዋጅ ኢምፕሊመንት የማድረግ ሪስፖንሲቢሊቲ ያላቸው እነዚህ ፔዛንት አሶሲዬሽኖች ሌላኛው ሁለተኛው የደርግ መንግስት ራዲካል ሪፎርም የሚባለው ምንድነው? nationalized all urban land and extra houses of ቀበሌስ በከተማ የሚገኙ ተጨማሪ መሬቶችና ሌሎች ቦታዎችን ቤቶችን ናሽናላይዝድ አድርጓል፣ በመንግስት ቁጥጥር ስር እንዲሆኑ አድርጓል። ሁለተኛው የደርግ መንግስት ስር ነቀል ለውጥ የሚባለው ይሄ ነው ማለት ነው። አንደኛው ስር ነቀል ለውጥ የመሬት ለውጥ አዋጅ መታወጁ ነው። ሁለተኛው ደግሞ በከተማ የሚገኙ ቤቶችና ትርፍ ቦታዎችን መቆጣጠሩ ናሽናላይዝድ ማድረጉ። በተጨማሪም በዚህ በከተሞች አካባቢ ዘደርግ ገቨርንመንት ፎርምድ ዋስ ናውን አስ ቀበሌዎችን ፎርም አድርጓል። this ቀበሌስ were responsible for governing or administering the urban areas like that of the peasant associations were serving for controlling the peasants in the rural areas የደርግ መንግስት በገጠሩ አካባቢ ህዝቡን የሚቆጣጠርባቸው የገጠሩ ማህበረሰብ የሚቆጣጠርባቸው ዋና ተቋማት ፔዛንት አሶሲዬሽኖች ናቸው፣ የአርሶ አደሩ ማህበራት ናቸው። እንደገና በገጠሩ አካባቢ ደግሞ በከተማው አካባቢ ደግሞ የከተማውን ማህበረሰብ ለመቆጣጠር በዋናነት የደርግ መንግስት ቀበሌዎችን ይጠቀማል። ሌላ የተለያዩ የፖለቲካ ፓርቲዎች ህብረት መስርተዋል። several Marxist-Leninist political organizations except EPRP joined the revolution በሂደት የተለያዩ የማርክሲስት ሌኒኒስት የሶሻሊዝም ተከታይ የነበሩ የፖለቲካ ፓርቲዎች ወደ ደርግ መንግስት ጆይን አድርገዋል። ከማን በስተቀር? ከኢፒአርፒ በስተቀር። ኢፒአርፒ ወይም ደግሞ ኢትዮጵያን ፒፕል ሪቮሉሽናሪ ፓርቲ ኢህአፓ የሚባለው በአማርኛ። ይሄ ግን ከጅምሩ የደርግን መንግስት የተቃወመ የፖለቲካ ፓርቲ ነው። ሌሎች ግን የማርክሲስት ሌኒኒስት ተከታይ የሆኑ የፖለቲካ ፓርቲዎች ዘይ ጆይንድ ቱ ዘ ደርግ ገቨርንመንት ወደ ደርግ ገቨርንመንት አንድ ላይ በመሆን ወደ አብዮቱ ተቀላቅለዋል። እንግዲህ ይሄንን ሌሎች የማርክሲስት ሌኒኒስት የፖለቲካ ፓርቲ ተከታዮች ወደ ደርግ ህብረት መመስረታቸውን የደርግ መንግስት በጥሩ ሁኔታ አላየውም፣ በበጎ አልተመለከተውም። ምናልባትም ዘደርግ considered their move as a calculated move to diffuse their opposition to the ደርግ ተቃውሟቸውን ወደ ደርግ ለማካሄድ ነው ወደ እኔ የተቀላቀሉ በማለት የደርግ መንግስት እዚህ የማርክስ ሌኒኒስት ተከታዮችን ወደሱ መቀላቀሉን ኦፖዝ አድርጓል። እንግዲህ እነዚህ የተለያዩ የማርክስ ሌኒኒስት ተከታይ የነበሩ የፖለቲካ ፓርቲዎች they formed a party known as a union of party known as the Union of Marxist-Leninist Organizations or ኢማሊድህ የአማርኛው አብሪቬሽን ነው። የኢትዮጵያ ማርክስ ሌኒኒስት
ድርጅቶች ህብረት ማለት ነው። ኢማሊድህ ማለት በአማርኛው ነው። ይሄን መስርተዋል። የተለያዩ የማርክስ ሌኒኒስት ተከታይ የነበሩ የፖለቲካ ፓርቲዎች ይሄን ህብረት መስርተዋል እና ይሄንን ኢማሊድህን የመሰረቱ ወይም ደግሞ ዩኒየን ኦፍ ማርክስ ሌኒኒስት ኦርጋናይዜሽንስ የመሰረቱ የፖለቲካ ፓርቲዎች እነማን ናቸው? በ1977 ዓመተ ምህረት ሲባል አንደኛው ኦል ኢትዮጵያን ሶሻሊስት ሙቭመንት ወይም ደግሞ ማይሶን ይባላል። የመላው ኢትዮጵያ ሶሻሊስት ንቅናቄ የሚባለው ነው በአማርኛው። ሁለተኛው ወርከርስ ሊግ ወዝ ሊግ የሚባለው የኢትዮጵያ ወዛደሮች ሊግ፣ ኢትዮጵያን ማርክሲስት ሌኒኒስት ኦርጋናይዜሽንስ ማድሪድ የሚያማርኛው ትርጓሜው ነው። ዘኢትዮጵያን ኦፕረስድ ማስስ ሪቮሉሽናሪ ስትረግል ኢጫት፣ የኢትዮጵያ ጭቁን ህዝቦች አብዮታዊ ንቅናቄ እንደማለት ነው። ትግል የኢትዮጵያ ጭቁን ህዝቦች ትግል እንደማለት ነው። ሌላኛው አብዮታዊ ሰድን ነው። ይሄም እንደዚሁ ሪቮሉሽናሪ ፍሌም ቤዚካሊ አብዮታዊ ሰደድ ኢትስ ላውንችድ ባይ መንግስቱ ኃይለማርያም ሰፖርት የሚያደርገው የመሰረተው የፖለቲካ ፓርቲ ነው። በሂደት ግን ከዚህ ግሩፕ ውስጥ ማለትም ከኢማሊድህ ውስጥ በጣም ዶሚናንት ሆኖ ብቅ ያለው ኦብቪየስሊ የመንግስቱ ኃይለማርያም አብዮታዊ ሰደድ የሚባለው የፖለቲካ ፓርቲ ነው። ይሄ የፖለቲካ ፓርቲ በሂደት ሌሎች የፖለቲካ ፓርቲዎችን አስወግዷቸዋል እና ብቻውን ቀርቷል። እና ብቻውን ከቀረ በኋላ the Derg government formed the Commission for Organizing the Party of the Workers of Ethiopia. Party of Workers, Party of Ethiopia. The Commission for Organizing the Party of the Workers of Ethiopia. ወይም ደግሞ COPWE የሚባል ኮሚሽን በመንግስቱ ኃይለማርያም ሊቀመንበርነት የሚመራ ኮሚሽን በ1979 ዓመተ ምህረት ሊመሰረት ይችላል። በሂደትም ብቸኛው የደርግ መንግስት የፖለቲካ ፓርቲ ወርከርስ ፓርቲ ኦፍ ኢትዮጵያ ወይም ደግሞ WPE በ1984 ዓመተ ምህረት ሊመሰረት ይችላል ማለት ነው። ወይም ደግሞ ኢሳፓ ይባላል። ኢትዮጵያ ሰራተኛው ፓርቲ እንደማለት ነው። ኦብቪየስሊ የዚህ የኢሰፓ የፖለቲካ ፓርቲ ዋና ሊቀመንበር መንግስቱ ኃይለማርያም ነው። ሌላ በኢትዮጵያ በፊት የነበረውን የኢትዮጵያ ሰራተኛ ኮንፌዴሬሽን ህብረት ኮንፌዴሬሽን ኦፍ ኢትዮጵያ ላበር ዩኒየን በአዲስ ህብረት ተክቶታል። የደርግ መንግስት ምን በሚባል ኢትዮጵያ ላበር ዩኒየን ኦል ኢትዮጵያ ላበር ዩኒየን ሆኖ AETU በሚባል ህብረት መቼ በ1977 ዓመተ ምህረት እንደዚሁ ሴቶችን ወጣቶችን በማህበራት እንዲደራጁ አድርጓል። ሴቶች የመሰረቱት ህብረት ምን ይባላል? ሪቮሉሽናሪ ኢትዮጵያ ውሜንስ አሶሲዬሽን ይባላል። አብዮታዊ ኢትዮጵያ የሴቶች ማህበር ማለት ነው። ኢሴማ ይባላል። አይሴማ ይባላል። ሴማ ይባላል። ሌላኛው ዮዝ ወጣቶችን ደግሞ ሪቮሉሽናሪ ኢትዮጵያ ዩዝ አሶሲዬሽን ወይም ደግሞ አብዮታዊ ኢትዮጵያ ወጣቶች ማህበር ኦማ የሚባለው መቼ በ1980 ነው የተመሰረቱ እነዚህ ኦማ እና አይሴማ የሚባሉ የሴቶችና የወጣቶች ማህበር። እንግዲህ የኢትዮጵያ አብዮት ከልሚኔት ያደረገው ፒፕልስ ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ሲመሰረት ነው። መቼ በ1987 ዓመተ ምህረት በዚሁ ዓመተ ምህረት ድራፍቲንግ ኮሚሽን በመቋቋም የደርግ መንግስት የኢትዮጵያን ህገ መንግስት ድራፍት አድርጓል፣ ኢምፕሊመንት አድርጓል ወይም ደግሞ ጽፏል እና ይሄም ህገ መንግስት ራቲፋይ ተደርጓል በኢትዮጵያ ህዝብ በሪፈረንደም አማካኝነት ድራፍትድ ራቲፋይ ተደርጓል። the drafting and the referendum were followed by the electing of the supreme body of ናሽናል ሸንጎ። እንግዲህ ህገ መንግስቱ ድራፍት ከተደረገ በኋላ ራቲፋይድ ከተደረገ በኋላ እንደገና የሀገሪቱ ምክር ቤት ናሽናል ሸንጎ ይባላል። የደርግ ምክር ቤት ሸንጎ ተግባር ኢሌክት ተደርጎ የሸንጎ አባላት የብሔራዊ ምክር ቤት አባላት ኢሌክት ተደርገዋል።
ይሄ ሸንጎ it issued the proclamation that formally established the People's Democratic Republic of Ethiopia on September 1987 and People's Democratic Republic of Ethiopia የሚለውን issued አዋጅ አውጇል። በዚህ ይሄን ስያሜ በተመለከተ አዋጅ አውጇል። እንደገና መንግስቱ ኃይለማርያምን የአገሪቱ የፒፕልስ ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ፕሬዝዳንትና የወርከርስ ፓርቲ ኦፍ ኢትዮጵያ ዋና ጸሐፊ አድርጎ ዋና ሊቀመንበር አድርጎ ተሾሟል። ሌላኛው ኢንተረስቲንግ የሚባለው ሚስጋይድድ ፖሊሲ የሚባለው የሪሰትልመንት እና ቪሌጃይዜሽን ፕሮግራም ነው። የሪሰትልመንት የመልሶ ሰፈራና ቪሌጃይዜሽን ደግሞ የመንደር ምስረታ ነው። እነዚህ ሁለቱ የደርግ ሚስጋይድድ ፖሊሲ ይባላሉ። የደርግን የተሳቱ የደርግ ፖሊሲዎች ተብለው ይጠቀሳሉ። እና እነዚህ ፕሮግራሞች እንግዲህ በዋናነት የታወጁት በ1984 ዓ.ም 85 ዓ.ም በሀገሪቱ በጣም አሰቃቂ የሚባል ረሃብ ተከስቶ ነበር። እነዚህን ረሃቦች ሶልቭ ለማድረግ ነው። ይሄ ረሃብ እንግዲህ it was the first sign that the danger of the military regime የደርግ መንግስት አደገኛ ሁኔታ የመግባቱን የሚያመላክት ነው። እንግዲህ በ1973-74 ዓ.ም በተከሰተው ረሃብ አማካኝነት የህዝብ ተቃውሞ የአፄ ኃይለ ሥላሴ መንግስት ከስልጣን አስወግዷል። ይሄም ረሃብ ምናልባትም ለደርግ መንግስት የራስ ምታት ነው። ህዝቡ በተቃውሞ ደርግ መንግስት ሊያስወግድ ስለሚችል ይሄ ረሃብ ያደገኛ ተቃውሞ ምንጭ ነው፣ ምልክት ነው ማለት ነው። ይሄ ረሃብ እንዲያውም ከ1973-74 ዓ.ም ረሃብ በጣም የከፋ ነበር። ይሄ ረሃብ የሚያመለክተው ሌላ ምንድነው? የደርግ መንግስት ፖሊሲዎች ትክክለኛ እንዳልሆኑ ነው። it was a clear manifestation of the failure of the regime's economic policy and it affected nearly million people and killed about 1 million 8 ሚሊዮን 8 ሚሊዮን የሚሆኑ ሰዎችን አፌክት አድርጓል። እንደገና 1 ሚሊዮን ህዝብ በዚህ ረሃብ ህይወቱን አጥቷል። ይሄን ረሃብ ሶልቭ ለማድረግ ነው በ1980ዎቹ አጋማሽ አካባቢ የደርግ መንግስት ሪሰትልመንት እና ቪሌጃይዜሽን ፕሮግራሞችን ኢንትሮዲዩስ ያደረገው ነው። እና እነዚህ ፕሮግራሞች ምንድናቸው ስንል በዋናነት they were intended to combat drought, avert famine and increase agricultural productivity። ዋናው ዓላማው የደርግ መንግስት አንደኛ ድራውትን ሶልቭ ለማድረግ ነው፣ ፋሚንን እንደዚሁ እና አግሪካልቸራል ፕሮዳክቲቪቲን ለመጨመር ብሎ ነው እነዚህን ፕሮግራሞች ኢንትሮዲዩስ ያደረጋቸው። የመልሶ ሰፈራ ሪሰትልመንት ፕሮግራም this program was the government the government involved permanent relocation about 1.5 million people። በዚህ ፕሮግራም 1.5 ሚሊዮን የሚሆኑ ኢትዮጵያውያንን ፐርማነንትሊ ሪሰትል ለማድረግ መልሶ ለማስፈር አቅዷል መንግስት። ይሄም ሰፈራ ምንድነው? ከሰሜን ኢትዮጵያ በድርቅ የተጠቃውን የሰሜን ኢትዮጵያ ህዝቦች ወደ ደቡብ ምዕራብና ወደ ደቡብ ኢትዮጵያ ወስዶ የማስፈር ፕሮግራም ነው። እዛ አካባቢ ብዙም ስላልተጎዳ but this program was criticized that the scheme was poorly planned and haphazardly executed። ይሄ ፕሮግራም ተቃውሞ አጋጥሞታል። ምክንያቱም ይሄ ፕሮግራም በስርዓት የታቀደ አልነበረም። እንደገና ደግሞ በጭፍን ነው የሚተገበረው። ዝም ብሎ የተደራጀ ሳይሆን በጭፍን ዝም ብሎ የህዝቡን ፍላጎት ሳያማክል ነበር ኤክስኪዩት የሚደረገው። and the program forcefully relocated peasants and breaking thousands of families። በእርግጥም በዚህ ፕሮግራም በመልሶ ማስፈሩ ፕሮግራም ፔዛንቶች ከቀያቸው በኃይል እንዲፈናቀሉ አድርጓል። ብዙ ቤተሰብ እንዲበተን አድርጓል። and it was responsible for the death of thousands of peasants by malaria and sleeping sickness። እዚያ አዲሱ አካባቢ ሂደው የሰፈሩ ሰዎችም እዛ ቦታ ላይ በማላሪያ እና በስሊፒንግ ሲክነስ ህይወታቸውን አጥተዋል።
and it was criticized for depopulating northern areas to reduce guerrilla base band for support እንግዲህ ይሄ ፕሮግራም ክሪቲሳይዝ የሚደረግበት ሌላኛው ምክንያት ፍሪደም ፋይተሮችን ጉሪላ ፋይተሮችን ከህዝቡ ለመነጠል ታስቦ የተካሄደ ፕሮግራም ነው ተብሎ ክሪቲሳይዝ ይደረጋል። ሶ እዚህ ሰሜን አካባቢ የነበሩ ፍሪደም ፋይተሮች ጉሪላ ፋይተሮች የህዝቡን ድጋፍ ካጡ በቀላሉ መሸነፍ ይችላሉ ማለት ነው። እሱን ለማድረግ ታስቦ ነው ይሄንን ፕሮግራም ዲዛይን ያደረገው ተብሎ ክሪቲሳይዝ ይደረጋል ነው። ሁለተኛው ሚስጋይድ ፖሊሲ የደርግ ሚስጋይድ ፖሊሲ የተሳሳተ ፖሊሲ የሚባለው ቪሌጃይዜሽን ወይም ደግሞ የመንደር ምስረታ የሚባለው ነው። በመንደር ምስረታውም የደርግ መንግስት ከ30 ሚሊዮን በላይ ህዝቦችን በ9 ዓመታት ውስጥ ለማስፈር አቅዶ ነበር። It was designed to relocate peasants into large villages. እንግዲህ ይሄ መንደር ምስረታ የሚባለው ፔዛንቶችን በአንድ አካባቢ ሴትል ማድረግ ነው። ከአንድ አካባቢ አንስቶ ወደ አንድ አካባቢ ላይ ኦቨር ኮንሰንትሬሽን በሆነ ቦታ ላይ ማስፈር ነው። እንግዲህ ይሄም ደግሞ ምን ጠቀሜታ ይኖረዋል ብሎ ያስባል የደርግ መንግስት? It would give rural people better access to agricultural extension አክሰስ ያገኛሉ። ስኩሎች፣ ክሊኒኮች፣ ዋተሮችን፣ ኤሌክትሪሲቲ፣ ኮኦፐሬቲቭ ሰርቪስ፣ ስትሬንግዚንግ ሎካል ሴኩሪቲ። ይሄ ነው እንግዲህ በእነዚህ አንድ አካባቢ ከሰፈረ አርሶ አደሩ በቀላሉ ትምህርት ቤት ያገኛል፣ ጤና ጣቢያ ያገኛል፣ ሰላሙን ሴኩሪቲውን ማስጠበቅ ይችላል፣ ኤሌክትሪሲቲ ያገኛል። እነዚህ አይነት አላማዎችን አንግቦ ነው የደርግ መንግስት የመንደር ምስረታ ያካሄደው። as well the Derg government wanted to hasten agricultural collectivization የህብረት እርሻን ለማስፋፋት ነው። እንግዲህ በሶሻሊዝም የህብረት እርሻ በዋናነት የሚተገበር ዋና ተግባር ነው። እሱንም ለማስፋፋት ፈልጎ ነው። but it was not favorable ሆኖም ግን ይሄ ምቹ ሁኔታ አልነበረም። ብዙዎቹ የኢትዮጵያ አርሶ አደሮች ኦፖዝ አድርገውታል። እንዲያውም thousands of the people fled to avoid villageization ብዙዎቹ ይሄን የመንደር ምስረታ ፕሮግራም ለማምለጥ ሀገር ለቀዋል፣ ሸሽተዋል። it further impoverished poor peasantry የአርሶ አደሮችን ሁኔታ ማሻሻል አልቻለም። ይሄን ፕሮግራም ቢሆን እንዲያውም ድሆችን የበለጠ እንዲደህዩን ያደረጋቸው። the services were not being provided because government lacked resources እንግዲህ አዲስ ምስረታ መንደር ምስረታ ካካሄዳችሁ ኤሌክትሪሲቲ እንሰጣችኋለን፣ ጤና ጣቢያ እናሰፋፋለን፣ ብዙ ነገሮችን ፕሮሚስ አድርጎ ነው መንግስቴን ፕሮግራም ተግባራዊ ያደረገው። ሆኖም ግን ይሄ መንግስት ቃል የገባው ነገር ለህዝቡ ቃል የገባውን ነገር መተግበር አልቻለም። ምክንያቱም ሪሶርስ የለኝም የሚል ምክንያት ነበረው። በከንቱ ዝም ብለው ከቀያችሁ ተፈናቅለው ከማሳችሁ ርቀው የበለጠ ችግር ውስጥ ነው የገቡት አርሶ አደሮች። እነዚህ ሁለት ፕሮግራሞች በከፍተኛ ሁኔታ በህዝቡ ተቃውሞ አጋጥሟቸዋል። it reduced the productive capacity of the peasants አስቡ እንግዲህ አርሶ አደሩ በፊት ከነበረው ማሳ ርቆ በመሄዱ ምክንያት እየተመላለሰ ሌላ ጊዜ ነው የሚፈጀው። ምርታማነትን ቀንሷል ማለት ነው። it wasted time and effort and denied access to their fields ይላል። እንደ ይሄ የመንደር ምስረታውም ክሪቲሳይዝ የሚደረግበት አንድ ጉዳይ አለ። it was criticized that the regime's objective in villageization was control of the population, cut rebels off from peasant support and discourage descendants movements የአማጽያንን ድጋፍ ለማሳጣት ተብሎ ነው ይሄ ፕሮግራም የተካሄደው ነው። ህዝቡን አንድ አካባቢ ማስፈር ከቻለ የደርግ መንግስት ኢዚሊ ኮንትሮል ማድረግ ይችላል፣ መቆጣጠር ይችላል፣ አማጽያንን መከላከል ይችላል ማለት ነው። ለዚያ ተግባር ተብሎ ነው ይሄ ቪሌጃይዜሽን ፕሮግራም የተካሄደው ማለት ነው። ለዛሬው በዚህ ይበቃናል።
ቻናሉን ከተመቻችሁ ላይክ፣ ሰብስክራይብ እና ሼር አድርጉት። ስለነበረን ጊዜ አመሰግናለሁ።